ህዳር 24 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ጉዳዮችን አስቀድማለሁ። ጠንካራና ገለልተኛ የስታቲስቲክስ ተቋማትን መገንባት ዘለቄታዊ እድገትን ለማግኘት ቁልፍ ተግባር ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በአንድ ጀንበር የስራ ዕድል ፈጠራ ንቅናቄ ለ30 ሺህ የከተማ ወጣቶችና ሴቶች አዲስ የስራ ዕድል መፈጠሩን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ በሩሲያ ዩክሬን ጦርነት ዙሪያ በክሬምሊን ሞስኮ መምከራቸው ተገለጸ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። እኛ ጨክነን የያዝነውን መልካም ሐሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። በትልቁ ማሰብ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ከእኛ ከናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው። አብራችን ቆዩ ተመልካቾቻችን። ጠንካራና ገለልተኛ የስታቲስቲክስ ተቋማትን መገንባት ዘለቄታዊ እድገትን ለማግኘት ቁልፍ ተግባር ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ 19ኛውን የአፍሪካ ስታቲስቲክስ ተቋማት የዋና ዳይሬክተሮች ኮሚቴ የጋራ የውይይት መድረክን አስጀምረዋል። አሸናፊ እንዳለ ዝርዝር አለው። ሀገራት የሚያወጧቸው ፖሊሲዎችም ሆነ የሚያደርጓቸው ውሳኔዎች የስታቲስቲክስ መረጃዎችን መሰረት ያደረጉ መሆን ይጠበቅባቸዋል። በግል ፍላጎትና ግምት ላይ መሰረት ያደረጉ ውሳኔዎች ዘላቂ እድገት እንደማያስገኙ እሙን ነው። አፍሪካውያን የስታቲስቲክስ ስርዓታቸውን ሊያዘምኑ በሚችሉባቸው ጉዳዮች ላይ በየዓመቱ የሚመክረው 19ኛው የአፍሪካ የስታቲስቲክስ ተቋማት የዋና ዳይሬክተሮች ኮሚቴ ስብሰባም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት መካሄድ ጀምሯል። አፍሪካ በተለያዩ ተግዳሮቶች ውስጥ እያለፈች መሆኑን ያነሱት ምክትል ጠቅላይ ሚኒስትር ተመስገን ከጊዜው ጋር የሚራመድ ታማኝና የተቀናጀ የመረጃ ስርዓት ያስፈልጋል ብለዋል። ሞደርን አፍሪካን ስታቲስቲካል ሲስተም የዘመነ የአፍሪካውያን የስታቲስቲክስ ስርዓት ተገቢ ፖሊሲዎችን ለመቅረጽና ትክክለኛ ውሳኔን ተግባራዊ ለማድረግ መሰረት ነው። ስታቲስቲክስ የኢኮኖሚ ጉዟችን ደረጃ የሚያመላክት፣ በትምህርት በጤና ዘርፍ የሚከናወኑ ስራዎች ሂደትን የሚያሳውቅና ሊገጥሙ የሚችሉ ችግሮችንና ስጋቶችን ለማወቅ የሚረዳ ነው። በጥቅሉ ስታቲስቲክስ መረጃን መሰረት ያደረገ እቅድና እድገት እንዲረጋገጥ የጀርባ አጥንት ሆኖ የሚያገለግል ነው። ኢትዮጵያ የእድገት ጉዞዋና የተገበረችው የአገር በቀል ሪፎርም ጠንካራ መረጃን መሰረት በማድረግ የተከወነ መሆኑን በማንሳትም ምርታማነትን ለመጨመር፣ የስርዓተ ምግብን ለማሻሻልና የተረጋጋ ኢኮኖሚ ለማረጋገጥ ስታቲስቲክስ ሚናው የላቀ መሆኑን ጠቁመዋል። We must strengthen statistical governance ገለልተኛና ጠንካራ ተቋማትን ማጠናከር ይጠበቅብናል። ገለልተኛ የስታቲስቲክስ ተቋማት በዜጎች በፖሊሲ አውጪዎችና በባለድርሻዎች ቅቡልነት ያለው መረጃን ያቀብላሉ። ታማኝ መረጃ ደግሞ ውጤታማ የሆነ የልማት እቅድ እንዲቀረጽ መሰረት ነው። ሌላኛው ዘላቂ የፋይናንስ ድጋፍን ማረጋገጥና ዘመናዊ የመረጃ አሰባሰብን ማዘመን ነው። ሶስተኛው ደግሞ የስታቲስቲክስ ስራዎቻችንን የተቀናጀና ትብብርን መርህ ያደረገ እንዲሆኑ ማስቻል ነው።
የጋራ የመረጃ ስርዓታችን ሲጠናከርና በተመሳሳይ ሁኔታ ሲከወን ድንበር ተሻጋሪ ውጤትን ያስገኝልናል። ኢትዮጵያም ለ3 ዓመታት የሚቆይ የልማት ፕሮግራም መተግበሯን ያስታወሱት የገንዘብ ሚኒስትሩ አህመድ ሽዴ በበኩላቸው ፕሮግራሙ የስታቲስቲክስ ስርዓትን ያዘመንና ውጤት ያስገኘ መሆኑን ተናግረዋል። የልማት ፕሮግራሙ ብሔራዊ የስታቲስቲክስ አቅማችንን ለማጠናከር፣ የመረጃ ጥራትን ለማረጋገጥ፣ ስታቲስቲክስ የልማት ትኩረታችንን እንዲመራ ለማድረግ የተቀረጸ ነው። ይሄ የልማት ፕሮግራም በውጤታማነት መተግበሩ የተቋማትን ትብብር ከብሔራዊ ስታቲስቲክስ ስርዓት የተጠናከረ እንዲሆን አስችሏል። ዘመናዊ የመረጃ አሰባሰብና ትንተና ማከናወን እንዲቻልም አድርገዋል። የኢትዮጵያ ስታቲስቲክስ ፕሮግራም የተቀናጀ ፈጣንና ተአማኒ የስታቲስቲክስ ስርዓት እንዲኖር ፖሊሲ ቀረጻችንም መረጃን መሰረት አድርጎ እንዲመራና ብሔራዊ የልማት አጀንዳችን ያለበት ሁኔታን ለመገምገም እያገዘ ነው። ባለፉት 10 ዓመታት በአጉሪቱ የስታቲስቲክስ ስርዓት እየዘመነ መጥቷል ያሉት ደግሞ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሳልማ ማሊካ ሃዲዲ ሲሆኑ አጀንዳ 2063 በአግባቡ እንዲተገበር ዘመኑን የዋጀ ስራ ይጠበቅብናል ብለዋል። The modernization of national statistical systems is no longer an option. የዘመነ ብሔራዊ የስታቲስቲክስ ስርዓትን መገንባት አሁን ላይ የምርጫ ጉዳይ ሳይሆን መሰረታዊ ጥያቄ ነው። የዲጂታል ጉዞ እንደ አርቲፊሻል ኢንተለጀንስ ወይም እንደ ሰው ሰራሽ አስተውሎት ያሉ አዳዲስ ቴክኖሎጂዎችን በጥንቃቄ መጠቀም እንዳለብን አመላካች ነው። አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት የራሱ መልካም ዕድሎችና ስጋቶች አሉት። የመረጃ አሰባሰባችንን ፈጣንና ተደራሽ እንዲሆንልን የሚያግዝ ቴክኖሎጂ ሲሆን በጥንቃቄና በህግ መመራት እንዲሁም የመረጃ ጥራቱ በአግባቡ መረጋገጥ ይጠበቅበታል። ስርዓቱን ለማዘመን የህግ መሰረት ሆኖ እያገለገለ የሚገኘውን የአፍሪካ ስታቲስቲክስ ቻርተር ያልፈረሙ ሀገራት መፈረም እንደሚገባቸውም በመድረኩ ላይ ጥሪ ቀርቧል። በአንድ ጀንበር ንቅናቄ ለ30 ሺህ የከተማ ወጣቶችና ሴቶች አዲስ የስራ ዕድል መፈጠሩን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤና ሌሎች ከፍተኛ የስራ ኃላፊዎች በተገኙበት የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ ዛሬ ተካሂዷል። ይመራደም ተጨማሪ ያለው የአዲስ አበባ ከተማ አስተዳደር ልዩ ትኩረት ሰጥቶ ከሚሰራባቸው ዘርፎች አንዱ የስራ ዕድል ፈጠራ እንደሆነ ይገለጻል። በዚሁ መሰረትም ከተማ አስተዳደሩ በኢንተርፕራይዝ ለተደራጁ ለ30 ሺህ የከተማ ወጣቶችና ሴቶች በአንድ ጀንበር መርሃ ግብር አዲስ የስራ ዕድል ፈጥሯል። ከንቲባ አዳነች አቤቤና ሌሎች ከፍተኛ የስራ ኃላፊዎች በተገኙበት በተካሄደው የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ ተጠቃሚ የሆኑትም ከዚህ በፊት የስራ ዕድል ሊፈጠርልን ብለው ሲጠይቁ የነበሩ ናቸው ተብሏል። አዲስ አበባን እንደ ስሟ የማድረግ ስራዎች የነዋሪዎቿንም ኑሮና አኗኗር በመለወጥ ጭምር እንደሆነ ከንቲባ አዳነች አቤቤ ተናግረዋል። የአዲስ አበባ ከተማ ውብ አበባ የመሆን ሂደት ከነዋሪዎቿ የዕለት ዕለት ኑሮ ለውጥ የተነጠለ ሳይሆን የነዋሪዎቿን ህይወትና የአኗኗር ዘይቤ እንዲሁም የኑሮ መሻሻልን ለውጥ ማዕከል ያደረገ ነው። ይህ ሂደት ወደ ኋላ የሚጎትቱን ኋላ ቀር አስተሳሰቦችን ጊዜን በከንቱ ከማባከንና ከማይረቡን ጉዳዮች ሰብሮ በመውጣት የከተማችንን ነዋሪዎች ሰፊ የስራ ዕድል ተጠቃሚ ያደረጉ የኑሮ ጫናን ያቃለሉ ከተማዋን ያዘመኑ ተከታታይ ስራዎች የተቀጣጥለው የቀጠሉበት ነው። ሰርቶ የመለወጥ ዕጣ ፋንታ በራሳችን እጅ ላይ ነው ያሉት ከንቲባዋ የከተማ አስተዳደሩ በተገኘው ዕድል ተጠቅሞ የነዋሪዎቹን ተጠቃሚነት ለማረጋገጥ ያለውን ቁርጠኝነት በተግባር እያሳየ መሆኑን ገልጸዋል። የዛሬን ችግር በጥንካሬ ተሻግረን ነገን የኛ ለማድረግ ደግሞ የሥራ ባህላችንን ማሳደግ እልህ ገብተን በፍጥነትና በጥራት መስራት ይጠበቅብናል። ይህ የከተማ አስተዳደራችን የልዩ ትኩረት ማዕከል በማድረግ 30 ሺህ የሚሆኑ የከተማችን ነዋሪዎችን በአንድ ጀንበር የሥራ ዕድል ፈጠራና ስምሪት ሁሌም የነዋሪዎቻችንን ተጠቃሚነት ለማረጋገጥ ምን ያህል ቆርጠን እየሰራን እንደሆነ ትልቅ ማሳያ ነው። ዛሬ እየተገነባ ያለው ትውልድ የችግር ሰለባ ሳይሆን በክህሎት የበለጸገ ችግር ፈች እንዲሆን በብርቱ እየተጋን እንገኛለን የሚሉት ከንቲባ አዳነች አቤቤ ከተማ አስተዳደሩ የተጀመረውን የብልጽግና ጉዞ ተምሳሌትነት አጠናክሮ ቀጥሎበታል ብለዋል። ዛሬ
የህይወት መንገዳችሁን በስራ አንድ ብላችሁ የጀመራችሁ ወጣቶችና ሴቶች ነገ የራሳችሁንና የቤተሰቦቻችሁን ህይወት በመቀየር እንደ ሀገር ሁለንተናዊ ብልጽግና የተረጋገጠና ማህበራዊ ፍትህ የነገሰባት ሀገር እንሆን ዘንድ ይህንንም እውን በመናደርገውና ጥረት በመናደርገው ሂደት ውስጥ አሻራችሁን እንደምታሳርፉ በእናንተ ተስፋ አለን። በከተማው በተያዘው በጀት ዓመት 350 ሺህ ለሚሆኑ ቋሚ የስራ ዕድል ለመፍጠር እቅድ ተይዟል የሚሉት የስራና ክህሎት ቢሮ ኃላፊው ሚሊዮን ማቴዎስ እስካሁን ድረስም 158 ሺህ በላይ ወጣቶችና ሴቶች የስራ ዕድል ተፈጥሮላቸዋል ብለዋል። በከተማው እየተተገበረ ያለው የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ በቀጣይነትም በልዩ ትኩረት እየተደገፈ ተጠናክሮ የሚቀጥል ይሆናልም ተብሏል። ኪነ ጥበብ ህብረ ብሔራዊ አንድነትን ለማጎልበትና አሰባሳቢ ትርክትን ለመፍጠር የሚጫወተው ሚና ከፍተኛ ነው። በመሆኑም የኪነ ጥበብ ባለሙያዎች በህዝቦች መካከል መቀራረብ እንዲፈጠር ገንቢ ሚናቸውን ሊወጡ እንደሚገባ ተገልጿል። ቶማስ ኃይሉ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። አሁንም እኮ ያረቁት እሷ ቤት ነው። አርቲስት ጥላሁን ጉግሳም ረጅም ዓመታትን በኪነ ጥበብ ያሳለፈ አንጋፋ ባለሙያ ነው። ኪነ ጥበብ በእርግጥ የኢትዮጵያ ህብረ ብሔራዊ አንድነት ከማጠናከር አኳያ ሚናዋ ምን ያህል ነው የሚለውን ሲመልስ ኪነ ጥበባዊ ስራ ህብረ ብሔራዊ አንድነትን በመፍጠር በኩል እጅግ በጣም ሰፊ ርቀት ሄዶ በተግባር እንዲተረጎም የተደረገበት ሁኔታ እንዳለ ለሁላችንም ግልጽ ነው፣ ሁላችንም የምናውቀው ነው። ስለዚህ አሁንም ህብረ ብሔራዊ አንድነትን ለማምጣት ከኪነ ጥበብ ባለሙያዎች ብዙ ይጠበቃል። ግን ህብረ ብሔራዊ አንድነት ሲባል ትርጉሙ ይህ ነው። ኢትዮጵያችን የብዝሃ ብሔር ብሔረሰቦችና ህዝቦች ሀገር እንደመሆኗም ዜጎች ተቻችለው ተከባብረውና ተፈቃቅደው ይኖሩ ዘንድ መደላደልን የሚፈጥር መድረክ ነው። ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። ከዚህ አንጻር ኪነ ጥበብ መለያየትን ሳይሆን አንድነትን እንዲሁም የወል ትርክትን ለትውልድ ለማስተማር ትልቅ መሳሪያ ሆና ታገለግላለች። በዚህም የኪነ ጥበብ ስራዎች በማህበረሰቡ ዘንድ ሰላም፣ አንድነትና ልማትን ለማንጸባረቅ እንዲሁም ለማስረጽ ትልቅ ሚናን ይጫወታሉ። አርቲስት ጥላሁን ጉግሳ የኪነ ጥበብ ባለሙያዎች ለህብረ ብሔራዊ አንድነት መጠናከር መስራት ለነገ የማይውሉት ጉዳይ ሊሆን እንደሚገባ ይገልጻል። ህብረ ብሔራዊ አንድነትን ለማምጣት የኪነ ጥበብ ባለሙያ በየመስኩ ኃላፊነቱን ወስዶ ከተንቀሳቀሰ ይሄንን የማያመጣበት ምክንያት አለ ብዬ አላስብም። ስለዚህ በዋናነት የሚያስፈልገን አንድነት ነው። በዋናነት የሚያስፈልገን ፍቅር ነው። እነዚህን ነገሮች አድርገን ህዝባችንን ወደ አንድነት ለማምጣት ሁላችን በጋራ መቆም፣ በጋራ መሰለፍ ይኖርብናል። ኪነ ጥበብ የሁሉም ህዝቦች ማንነትን በማንጸባረቅ በዜጎች ዘንድ መተማመን እንዲመጣ ለማስቻል ጠቅላይ ሚኒስትር አብይ አህመድ በተለያዩ ጊዜያት ከኪነ ጥበብ ባለሙያዎች ጋር ውይይት አድርጓል። በዚህም አርቲስቶች ያላቸውን ተጽዕኖ በመጠቀም አካታች የጥበብ ስራዎችን ተደራሽ ማድረግ እንዳለባቸው አንስተዋል። ለአንዱ ወገን ጥቅም ሳይሆን ለሀገር ግንባታ፣ ለሙያው እድገት፣ ለኢንዱስትሪው የሚፈለግበትን ነገር ለማምጣት እንዲችል በጋራ ልንሰራ የሚገባቸው ስራዎች ትውልድ የሚገነባ መሆኑ፣ ኢንክሉሲቭ መሆኑ፣ ሁሉም አካባቢ የራሱ ባህል፣ የራሱ ቋንቋ፣ የራሱ ፍላጎት ስላለው ያን የሚያሟላ መሆኑን፣ የጋራ ትርክት የሚገነባ መሆኑን፣ የኢትዮጵያውያን ጥበብ ባህልና ቋንቋን በማልማትና በማስተዋወቅ የዜጎች ትስስርን ለማጎልበት ኪነ ጥበብ ድርሻዋ ከፍተኛ መሆኑን ተገንዝቦ መስራት ግን የባለሙያዎች የቤት ስራ ሆኗል። ውስጣዊ ሰላምን ማጠናከር ብሔራዊ ጥቅምን ያስከበረ ጠንካራ ሀገረ መንግስት ለመገንባት ወሳኝ መሆኑን ምሁራን ገለጹ። ይህንን እውን ለማድረግ መንግስትና ህዝብ በጋራ መስራት እንዳለባቸውም ከኢቲቪ ጋር ቆይታ ያደረጉ ምሁራን ገልጿል። ወንደሰን አፈወርቅ ዝርዝር አለው።
አንዲት ሀገር በብልጽግና ጎዳና እንድትገሰግስ ብሔራዊ ጥቅሟ ብሎም ክብሯ ተጠብቆ ቀጣዩ ትውልድም የተሻለች ሀገርን እንዲረከብ ውስጣዊ ሰላምን ማጠናከር ግድ ስለመሆኑ የፖለቲካ ተንታኞች ያስቀምጣሉ። ሀገር ሰላሙን ሲያጸናና አንድነቱን ሲጠብቅ እንደ ሲንጋፖር በአጭር ጊዜ ውስጥ ሊመነደግና ለሌሎች ምሳሌ ሊሆን፣ ይህ ሳይሆን ሲቀር ግን እንደ ሊቢያ፣ የመን አሊያም ሶሪያ የመፈራረስ ዕጣ እንደሚገጥመውም ያስቀምጣሉ። ዜጋው እርስ በርሱ መግባባት ሲያቅተው ሀገር ሰላም ርቋት በግጭት ዙሪት ስትናጥ ሀገረ መንግስቱም ችግር ውስጥ ሲገባ ያኔ ብሔራዊ ጥቅምን ማስጠበቅ ይሳናል። የሰላምና ደህንነት ምሁር የሆኑት ዶክተር ቻኒዮም እንደሚሉት ውስጣዊ ሰላምን ማስጠበቅ ካልተቻለ ብሔራዊ ጥቅምን ማስጠበቅ አዳጋች ይሆናል። አንድ ሀገር ሰላም ከሌለ፣ ውስጣዊ ሰላም ከሌለ ብሔራዊ ጥቅም መጠበቅ ይከብዳል። ሰላም ማለት ህዝቡ አንድነት ነው የሚያሳየው። ህዝቡ አንድነት ነው የሚያሳየው። ስለዚህ ህዝቡ አንድነት እስካለ ድረስ ህዝቡን በአንድ ድምፅ በአንድ ልብ አገራችሁ ጥቅም የሚያስጎዳ ነገር ሁሉም በጋራ ክንፍ ይረባረባል። ስለዚህ መጠንቀቅ ያለበት የውስጣዊ ሰላም ምን ያህል መጠበቅ አለበት። ያለ ውስጣዊ ሰላም አገራዊ ጥቅም ማሳካት ይከብዳል። ኢትዮጵያ ለረጅም ዓመታት በውስጣዊ ግጭቶች ስትናጥ ልጆቿም እርስ በርስ ሲታኮሱ ቆይተዋል። ይህ አንድም የውይይት ባህልን ካለማዳበር አሊያም ችግሩን መፍታት የሚችሉ ተቋማትን ካለማጠናከር የሚመነጭ መሆኑን የሚያነሱት ምሁራን የሌሎች ሀገራት ተሞክሮን ያነሳሉ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህሩ ዶክተር ሲሳይ ደመቁ እንደሚሉት በሌሎች በተለይም ባደጉት ሀገራት ግጭቶችን ለመፍታት የሚያስችሉ ተቋማትና አሰራሮችን መፍጠራቸው ውስጣዊ ሰላማቸውን እንዲያስጠብቁ አድርጓቸዋል። አንድ ችግር እንደገጠመን ወዲያውኑ ተናግረን በዛ ጊዜ በሚመጥን መልኩ መፍታት ካልቻልን ወይም መቀመር ካልቻልን ግጭቱ በደንብ ወጥቶ ይታያል ማለት ነው። ሰላም አጡ እንላለን እንጂ ሌሎቹ መድህን የሚሆናቸው ምንድነው? እሱ ቶሎ መፍታት መቻላቸው፣ ያን የሚፈታ ተቋም መኖሩ፣ ዜጋው ያን ለመፍታት በእውቀትም በሀሳብም በንቃተ ህሊናም ልቆ መገኘቱ፣ ለብሔራዊ ጥቅሙ ቅድሚያ በመስጠቱ ሌሎች ነገሮችን ቸል ብሎ የተውና ለዛ የሚጎዳው ነገር ላይ አንድ አቋም ስለሚኖራቸው በተሻለ ውስጣዊ ሰላም አላቸው፣ መረጋጋት አላቸው እንላለን። ምሁራኑ እንደሚሉት ታዲያ በኢትዮጵያ ምድር ዘላቂ ሰላም ይሰፍን ዘንድ መንግስትና ህዝብ በጋራ መስራት ይኖርባቸዋል። ከሁሉ በላይ ደግሞ ብሔራዊ ጥቅምን ማስከበርን ያስቀደመ አካሄድን መከተል ያስፈልጋል። መንግስትና ህዝብ ጋር ቁልፏል። መንግስትና ህዝብ ጋር መራራቅ ሲኖር ህዝብ ይሄ ከለ እየተባለ አይጠራም። በተቋማት ነው የሚወክለው። በሃይማኖት ተቋማት፣ በሙያ ተቋማት፣ በአካባቢ ባሉ እስከ ድር ድረስ ያሉ ተቋማት የሚናቁ አይደሉም። ህዝብን ከመንግስት ጋር ለማገናኘት ያን ጠንክረን መስራት አለብን። የሚያለያዩ ነገሮች ላይ በደንብ ተናግረን አሁን ይሄ ብሔራዊ ምክክር አይነት ተቋማቶች ሄደው ተደራድረን የምንፈታውን እንፈታለን። የማንፈታው ጋር ግን ማን ይዳኘናል? ብሔራዊ ጥቅማችን ይዳኘናል ማለት ነው። ለጊዜው ይሄን አልተስማማንም፣ ግን ይሄ ብሔራዊ ጥቅማችንን ማስከበር ማስወሰድ የለብንም፣ እዛ ላይ እንቆማለን የሚል ጋር ሲኬድ ውስጥ ረጋ ማለት እንጀምራለን ማለት ነው። ያልተፈቱትንም የመፍታት አቅም ይኖረናልና ህዝብና መንግስት መደማመጥ አለባቸው። የሰላምና ደህንነት ምሁር የሆኑት ዶክተር ቻኒዮም በበኩላቸው እንደሚሉት በሀገሪቱ የሚሰሩ ሰላምን የተመለከቱ ስራዎች ህዝብን ባለቤት ያደረጉ፣ ህዝብንም ያስቀደሙ መሆን ይኖርባቸዋል። ማንኛውም የሰላም እርምጃዎችን፣ ማንኛውም የሰላም ፖሊሲዎችን፣ ማንኛውም የሰላም እቅዶችን ካለ ህዝቡ ራሱ የኔ ነው ብሎ መወሰድ አለበት። ስለዚህ የህዝብ ፍላጎት በዛኛው ሰላም እርምጃ ላይ ማስቀደም አለበት። በዛኛው ሰላም ላይ ጎልቶ መታየት አለበት። ሰላም የህዝብ ነው። በአንድነታቸው የታላቁን ህዳሴ ግድብ ግንባታ ከግብ አድርሰው በአባይ ወንዝ ላይ ፍትሐዊ ተጠቃሚነት እንዲኖር ወሳኝ እርምጃን የተራመዱት የኢትዮጵያ ልጆች ሌሎች የብሔራዊ ጥቅም አጀንዳዎቻቸውን እውን ያደርጉ ዘንድ ውስጣዊ ሰላማቸውን ማጠናከር እንደሚኖርባቸውም ተገልጿል። ከኢትዮጵያ ቴሌቪዥን ምዕራፍ 1 የኢቲቪ 57 ዜናዎቻችን ቀጥለዋል። ተመልካቾቻችን ኢትዮጵያ በግብርናው ዘርፍ በበጋ ስንዴና በሌማት ትሩፋት ምርታማነትን ማሳደግ ላይ የተጀመሩ ስራዎች ከትንሽ መጀመርና በትልቁ በማሰብ መንገድ የወደፊት እጣ ፈንታዋን እየጻፈች ትገኛለች።
በመደመር መንገድ መሻገሪያ ስልቶች በሆኑት የፈጠራና ፍጥነት መንገዶች ከኋላ ቀርነት አዙሪት ለመላቀቅ ይህ ጅምር ተስፋ ሰጪ መሆኑን ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። ወይንሸት ደጀኔ ዝርዝር አላት። በኢትዮጵያ የዘመናት የስብራት ውጤቶች አሻራቸው ዛሬም እንደሚፈለገው መራመድ እንዳትችል ማድረጉ አልቀረም። ይህን ስብራት እየጠገኑ ለመጓዝና ለሚቀጥለው መንገድ መሰረት ለመጣል አዲስ የለውጥ አቅጣጫ መቀየስ የግድ ብሏል። ነገ ለሚናፈቀው ከፍታ የዛሬን ለውጥ ለማየት በጥቂቱ መጀመር፣ በትልቁ ማሰብና ወደፊት መራመድ አሁን የመደመር መንግስት አዲስ የሳቢ መንገድ ሆኗል። ይህም በግብርና ምርታማነትና ከዕለት ጉርስ ተሻግሮ የማያውቀውን ስንዴ ኤክስፖርት እስከ ማድረስ በሚደረግ ጥረት ውጤት መታየት ጀምሯል። መስራት መሰረት መጣል የምንፈልግ ከሆነ በእኩል መሮጥ ይኖርብናል። ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። በፈጠራ በፍጥነት በቴክኖሎጂ ታግዞ የመራመድ በመደመር መንግስት የመሻገሪያ ስልቶች ከኋላ ቀርነት አዙሪት ለመውጣትና ከትላንት የውድቀት ታሪክ ተላቆ የዛሬን ፍሬ ድልድይ አድርጎ የነገን ትልቅነት እውን ለማድረግ አስፈላጊነቱ የግድ የሚል ነው። ግብርና አንደኛ በአዲስ እይታ መምራት፣ የአመራሩን ሙሉ እገዛ መስጠት፣ የግሉን ዘርፍ ማሳተፍ፣ ማህበረሰቡን ባለቤት አድርጎ የስራው አካል ማድረግ ያስፈልጋል። ለምን? ግብርና አዳጊ ሟች ነው። ምርታማነት እየጨመረ ነገር ግን በእኛ ኢኮኖሚክ እድገት ውስጥ ያለው ድርሻ እየቀነሰ ነው የሚሄደው። ከኋላ ቀርነት ለመውጣት አዙሪትን ለመሻገር የወረት ውስንነትን ቀንሰን ወረት ለማበራከት የጊዜ ውስንነትን ለመሻገር ትናንትን ከነገ ለማስተሳሰር የዛሬን ድልድይ መስራት በእጅጉ አስፈላጊ ነው። ዛሬ ያልተገነባ ድልድይ ወደ ነገ ስለማያሻግር ብልጽግናዋና ህልውናዋ የተረጋገጠች ኢትዮጵያን ለመገንባት የተጀመሩ ስራዎች ፍሬን ለማግኘትም የተጀመረውን ትጋት ቀጣይነት ማረጋገጥ ወሳኝ መሆኑም ተመላክቷል። እኛ ግብርናን እንደ አንድ መነሻ ሴክተር የወሰድነው አቅሙን ገና አሟጠን አልተጠቀምንበትም። ስለዚህ ከተረጂነት ወደ አምራችነት መቀየር አለብን። ያን ለማድረግ መሬቱ፣ ውሃው፣ ጉልበቱ አለ፣ ምርምሩ አለ፣ ሙከራዎች አሉ። በርትተን ብንሰራ ተረጂነት ታሪክ፣ አምራችነት የኛ የነገ መገለጫ መሆን ይችላል። ለዚህ ደግሞ የገጠር ሽግግር እናረጋግጥ። የገጠር ሽግግር ማለት በነፍስ ወከፍ አምርቶ ከመብላት ምንበላውን ለነገ የምናቆየውን ተሻግረን ለገበያ የምናወጣው ምርት ይኑረን። ከነፍስ ወከፍ ወደ ገበያ ይሸጋገር። ግብርናን ከአንድ ሲንጉለር ከሆነ እሳቤና አሰራር ወደ ብዝሃ ገጠር እንቀይረው። የመደመር መንግስት እሳቤ ዋነኛ ምሰሶ የሆነው ታሪክን ከማውራት ይልቅ ታሪክን በመስራት ውጤትን በተግባር የመግለጽ ስራ በእነዚህ ምርታማነትና የኢኮኖሚ ሉዓላዊነት የማረጋገጥ ሂደቶች የሚታይ መሆኑም ተገልጿል። ባለፉት ዓመታት የተተገበረው የሀገር በቀል ኢኮኖሚ ማሻሻያ ለግብርናው ዘርፍ ትኩረት የሰጠ እንደሆነ ይገለጻል። በግብርናው መዋቅራዊ ሽግግር የምርት ስብጥርን ለማብዛት በተሰራው ስራ ከሰብል በተጨማሪ የአትክልትና ፍራፍሬ የመሬት ሽፋንና ምርት ከፍተኛ እድገት ማሳየት ችሏል። የግብርናው እድገት በጥቂት ምርቶች ላይ ተንጠለጠለ ከመሆን ወደ ከፍተኛ ዋጋ ያላቸው ብዝሃ ዘርፍ እየተሸጋገረ መሆኑም ነው የሚገለጸው። በዚህ ጉዳይ ላይ ባልደረባችን ባዬ ሙላት ተከታዩን ዘገባ አዘጋጅቷል። ኢትዮጵያ ተፈጥሮ የቸራት ከደጋ እስከ ቆላ ያለው የተለያየ የአየር ሁኔታ፣ የከርሰ ምድርና የገጸ ምድር የውሃ ሀብቷ እንዲሁም ሰፊ ለም እርሻ መሬቷ የሚጠበቅበትን ጥቅም ሳይሰጥ ዘመናትን ተሻግሯል። ይህ ጸጋዋ ወደ ኢኮኖሚዋ እንዲገባ የሚያደርግ ብቁ ፖሊሲ ከተግባሪ እጆች መዋሃድ ተስኗቸው ለረጅም ዓመታት ግብርናው ባለበት ሲረግጥ ቆይቷል። ባለፉት ዓመታት በተተገበረው የሀገር በቀል ኢኮኖሚ ማሻሻያ ግብርናን ከቁልፍ የኢኮኖሚ ምሰሶች አንዱ በማድረግ የተሰሩ የግብርና ሽግግር ስራዎች ዘርፉን ወደ እድገት መንገድ ማንቀሳቀስ ጀምረዋል። በግብርና መዋቅራዊ ሽግግር የምርት ስብጥርን ማብዛት አንዱ ሲሆን በመደመር መንግስት ፍልስፍና እንደተገለጸው መታረስ የሚችል መሬትን ሁሉ በማረስ የምርትን አይነት መጨመር ለኢኮኖሚው እድገት
እድገት ቁልፍ ማስፈንጠሪያ እንዲሆን እየተሰራ ነው። በዚህ ረገድ ከሰብል በተጨማሪ የአትክልትና ፍራፍሬ የመሬት ሽፋንና ምርትም ከፍተኛ እድገት ማሳየት ችሏል። እንደው ባለፉት 100 ቀናት ወይም 3 ወር በዘር የተሸፈነ መሬትን ብንመለከት በዚህ ዓመት ውስጥ የሚያዝ ወደ 26 በጠቅላላው ወደ 26.32 ሚሊዮን ሄክታር መሬት በዘር ተሸፍኗል። ከዚህ ውስጥ ሰብል 23.76 ሚሊዮን ሄክታር ነው። ሆርቲካልቸር ደግሞ 2.45 ሚሊዮን ሄክታር ነው። ከአምና ተመሳሳይ ወቅት ጋር ሲወዳደር የሆርቲካልቸር በ31.7% ጨምሯል። ይሄ ቅድም እንዳልኩት ትልቅ እሴት ያለው ሃይ ቫልዩ ክሮፕ ከሚባሉ ውስጥ ነው። በጂዲፒም ላይ ኢምፓክቱ ትልቅ ነው። ከዛም ባሻገር በአርሶ አደሮች ገቢ ላይም ትልቅ አስተዋጽኦ አለው። በ2017 በጀት ዓመት የግብርናው ዘርፍ በ7.3 በመቶ ያደገ ሲሆን በያዝነው በጀት ዓመት 7.8 እንደሚሆን ተተንብየዋል። እድገቱ በጥቂት ምርቶች ብቻ የተንጠለጠለ ከመሆን ወደ ከፍተኛ ዋጋ ያላቸው ብዝሃ ዘርፍ እንዲሸጋገርም ያስቻለ ሆኗል። ምርቱ ከማደግ ባሻገር ግብርና ውስጥ መዋቅራዊ ለውጥ እየተካሄደ ነው ያለው። ግብርናችን እንግዲህ ሃይ ቫልዩ ክሮፕስ ወደሚሉት እየተሸጋገረ ስንዴን፣ ሩዝን፣ የቅባት እህሎችን፣ ሆርቲካልቸር እነዚህ ሃይ ቫልዩ ክሮፕስ ናቸው። ከእርሻ አኳያ በዛ መልኩ እየሄደ ቢሆንም በሌላ መልኩ ደግሞ እነ አሳ፣ ማር፣ አጠቃላይ ላይቭ ስቶክ ለጂዲፒ ያለው ኮንትሪቢዩሽን በእጅጉ እያደገ መጥቷል ማለት ነው። የማያበቅሉ መሬቶች ምርት እንዲሰጡ ከማድረግ ባለፈ የግብርናውን ምርት አይነቶች ለማብዛት በተደረገው ጥረትም በአጭር ጊዜ ለኢትዮጵያ አፈር አዲስ የሆኑ የገበያ ምርቶችን ማምረት መጀመሩም የግብርናው እድገት አመላካች ነው። ሰብል ብቻ አያዋጣንም። ሆርቲካልቸር ላይ ትኩረት ተሰጥቷል። ካካኦ ማለት ቾኮሌት የሚሰራበት ተክል ነው። ቴፒ ምናልባት ከሄዳችሁ አንዴ ልታዩ ትችላላችሁ። ከዛ ካካኦ ዝርያ እኛ ካካኦን አምርተን ቾኮሌት ሰርተን አሳይተናል። ይሄንን አሁን ማስፋት ነው። ቴምራውን ኢትዮጵያ ውስጥ አላመረትንም እንጂ በጣም የሚስማማው አየር አፋር ውስጥ ነው። በጣም በቃ ለቴምር አንደኛ አየር። ግን እኛ አይደለንም ዋና አምራቾች። ዋና አምራቾች እነ ፓኪስታን ናቸው፣ እነ ኢጅፕት ናቸው፣ እነ ግብጽ። እኛ ግን የበለጠ ማምረት እንችላለን። አፋር ላይ በኢትዮጵያ አሁን ለግብርና የተሰጠው ትኩረት የኢኮኖሚ እድገቱን የሚያጸና የበለጸገችዋን ኢትዮጵያ ከሚሰሩ አንጓዎች አንዱ መሆኑንም ነው ማየት የሚቻለው። ግብርና ላይ የተመረኮዘ ኢኮኖሚ ያላቸው አገሮች ኢኮኖሚያቸው አይናወጥም። እነ አሜሪካ፣ እነ ብራዚል አሁን የሚናወጥ ኢኮኖሚ አይደለም። ግብርና መሰረቱን ከጣልክ የሚናወጥ አይደለም እና ለግብርና የተሰጠው ትኩረት በጣም ትልቅ ነው ኢትዮጵያ ውስጥ። አሁን ደግሞ ትልቁ የማዳበሪያ ፋብሪካ ኢትዮጵያ ውስጥ ያው እየተቋቋመ ነው። ይሄ ደግሞ ለኢትዮጵያ በጣም ብሩህ ተስፋ የሚሰጥ ነው። ኢትዮጵያ ከተረጅነት ወደ አምራችነት የምታደርገው ሩጫ ከግቡ እንዲደርስ ትርፍ አምራች አርሶ አደርን መፍጠርና ለሁሉም የግብርና ምርቶች እኩል ትኩረት መስጠት እንደሚገባም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ግብርናን ከአንድ ሲንጉለር ከሆነ እሳቤና አሰራር ወደ ብዝሃ ገጠር እንቀይረው። ግብርና ማለት እንስሳትም አሳም የባዮጋዝ ኢነርጂም መልታይ ዳይሜንሽናል አክቲቪቲስ ያሉበት መሆን ይችላል። ግብርና ሲባል በሬና ገበሬ ብቻ አይደለም። ከዛ ያለፈ ሚና እንዲጫወት ማድረግ ይቻላል። በግብርናው ዘርፍ የተያዘው የልማት እቅድ እውን እንዲሆን የተቀረጹ ፖሊሲዎችን ከተግባር ጋር ማገናኘት ደግሞ ወቅቱ የሚጠይቀው ትኩረት ነው። የመደመር መንግስት ፖለቲካዊ ልዩነቶች በሰላማዊ መንገድ እንዲፈቱ ያልተቋረጠ ጥረት እያደረገ መሆኑን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። ህብረተሰቡም ዘላቂ ሰላምን ለማረጋገጥ በሚደረገው ጥረት የድርሻውን እንዲወጣ ጠይቀዋል። ርዕሰ መስተዳድር አረጋ ከበደ በምስራቅ ጎጃም ዞን ከአዋበል ወረዳና ከሉማሜ ከተማ ነዋሪዎች ጋር ውይይት አካሂደዋል። ራሄል ፍሬው ዝርዝር አላት። ርዕሰ መስተዳድር አረጋ ከበደን ጨምሮ የክልሉ ከፍተኛ የስራ ኃላፊዎችና የሀገር መከላከያ ሰራዊት ከፍተኛ መኮንኖች በምስራቅ ጎጃም ዞን አዋበል ወረዳ ሉማሜ ከተማ በመገኘት ከአካባቢው ማህበረሰብ ጋር በወቅታዊ የሰላም ጉዳይ ላይ መክረዋል። ሰላም ናፍቆናል። ሰላም እንደ ውሃ ጠምቶናል። ሰላም እንደ ምግብ እርቦናል። 2 ዓመትና ከዛ በላይ ተማሪ ትምህርት አይማርም። ይሄ ተማሪ ካልተማረ የዛሬ 10 ዓመት በኋላ የእውነት ለመናገር ከሆነ ታሪክ ጭምር የሚወቅሰን ተማሪዎች አማራ ክልል ላይ ትምህርት ቤት ዩኒቨርሲቲ የምናስገባው ምንም አይነት ተማሪ አይኖርም። ያኔ ነው የትምህርት
ማቋረጥ ችግሩ የሚገባ ነው። በውይይቱ የአካባቢው ነዋሪዎች የሰላም የልማትና የመልካም አስተዳደር ጥያቄዎችን አንስተዋል። ከግጭትና ከጦርነት የሚገኝ ትርፍ አለመኖሩን ያነሱት ነዋሪዎቹ በግጭቱ ምክንያት ማህበራዊና ኢኮኖሚያዊ እንቅስቃሴው በእጅጉ መጎዳቱን በማንሳትም በጋራ ለሰላም ዘብ ለመቆም ቁርጠኝነታቸውን አሳይተዋል። መጀመሪያ መቅደም የሚገባው ሰላም ነው። ሰው ሲኖር ነው ሁሉ ነገር ሊስተካከል የሚችለው። አሁን የወጡት ወንድሞቻችን በረሃም ተቀምጠው ይህን ህዝብ ነው የሚያስቸግሩ። አመራሩ ነው የሚቸገር። አመራሩ ሲቸገር እኛም አብረን እየተቸገርን ያለን። በአሁኑ ሰዓት ሰላም በየቤቱ ችግር ያልሆነበት የለም። እንዴት አድርገን እናግኛት ብሎ ነው ህዝቡ አሁን እየፈለገ ያለ። መንግስት የአማራ ክልል ህዝብ ጥያቄዎችን በመለየት ደረጃ በደረጃ ለመፍታት እየሰራ መሆኑን ርዕሰ መስተዳድር አረጋ ከበደ በመድረኩ ተናግረዋል። የጸጥታ ችግሩን በውይይትና በድርድር ለመፍታትም ተደጋጋሚ ሙከራ ስለመደረጉ ነው ያነሱት። ጥሪ ያደረግን ኑ እንስማማለን። በነገራችን ላይ የፖለቲካ ስልጣን ሲገባኛል ቢለውም ይመጣ፣ እዚህ ቦታ መደራደር አለብኝስ የሚለውም ይመጣ፣ በዚህ አጀንዳ ላይ መደራደር አለብን የሚለውስ ነገር የሚመጣ፣ እከሌ ያደራድረኝስ የሚለው የሚመጣ መጀመሪያ ፈቃደኝነት ሲኖር አይደለም። የአማራ ክልልን ተማሪ 4-5 ዓመት በማለማስተማር የትውልድ ክፍተት በመፍጠር ጥያቄ መመለስ ይቻላል? ማደንቆር ነው እንጂ። በአዋበል ወረዳና በሉማሜ ከተማ የሚነሱ የመልካም አስተዳደርና የልማት ጥያቄዎችን ለመፍታት መንግስት ቁርጠኛ መሆኑን ያነሱት ርዕሰ መስተዳድሩ ማህበረሰቡ ከጸጥታ መዋቅሩ ጋር በመሆን ሰላሙን እንዲጠብቅም አሳስበዋል። የመንግስት የጸጥታ ኃይሉን እንደግፍ፣ የፖለቲካ አመራራችን እንምከር። አካባቢያችሁ እንዲለወጥ የምትፈልጉ ሰዎች አላችሁ። ይሄ ከሆነ አመራራችንን ኮትኩተን እናሳድግ፣ ተባብረን እንስራ። በእኛ በኩል በጸጥታ መዋቅሩ በፖለቲካ አመራሩ የቻልነውን እና የምንችለውን ነገር ለመፍታትና ብራናችሁን ለመስራት ዝግጁ ነን። እንደ አሚኮ ዘገባ በመድረኩ የተገኙት የሀገር መከላከያ ሰራዊት ከፍተኛ አመራር ሜጀር ጀነራል ብርሃኑ ጥላሁን ህዝቡ ለሰላም ባለቤት መሆን ይኖርበታል ሲሉ በጋራ የመስራትን አስፈላጊነት ማስገንዘባቸውም ተመላክቷል። ህዝቡ የራሱን ሰላም ራሱ የሚጠብቅበት ሁኔታ መፍጠር አለብን ነው። እዚህ ጋር ወራሪ አልገባም ያለው ከዚህ ማህበረሰብ የወጣ ግን ደግሞ ተመልሶ ይሄን ማህበረሰብ ሊያጠፋ እየታገለ ያለ ኃይል አለ ብለን ነው የምናምነው። ይሄ ኃይል ደግሞ ከማህበረሰቡ ጋር ሆነን ነው የምናስተካክለው። ከኢትዮጵያ ቴሌቪዥን ምዕራፍ 1 የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። የተከበራችሁ ተመልካቾቻችን በመቀጠል የአየር ትንበያ መረጃዎችን ከባለሙያው ኃይሉ ነገሰ በጋራ እንሰማለን። እንዴት አመሻ ኃይሉ? እንዴት አመሻሽ አልጋነሽ? ያመላክታል የአየር ትንበያ መረጃው። አመሰግናለሁ አልጋነሽ። በዛሬው ዕለት በደቡብ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የዳመና ሽፋን ነበራቸው። በነገው ዕለት የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በሰሜን ምስራቅ፣ በምስራቅ፣ በመካከለኛውና በደቡብ ከፍተኛ ስፍራዎች ላይ ይስተዋላል። ከዚሁም ጋር ተያይዞ በወገል ጤና፣ ደብረ ብርሃን፣ ሾላ ገበያ፣ አምባ ማርያም፣ አለም ከተማ፣ ህምድብር፣ ቢሾፍቱ፣ ቡኢ፣ አርሲሮቤ፣ ባሌ ሮቤ፣ ሀሮማያ፣ ቁሉቢ፣ ጨለንቆና በጅግጅጋ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆንና የሌሊትና የማለዳው ቅዝቃዜ በተመሳሳይ ሁኔታ እንደሚቀጥል የትንበያ መረጃዎቻችን ይጠቁማሉ። በሌላ በኩል በደቡብ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ሸካ፣ ከፋ፣ ማጃንግ፣ ኢሉባቦርና ጅማ ዞኖች በጥቂት ስፍራዎቻቸው ላይ ቀላል መጠን ያለው ዝናብ ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ አክሱም፣ ድሬዳዋ፣ ጎንደር ፀሐያማ፣ ሐዋሳ ዳመናማ፣ መታራ፣ ጅግጅጋ፣ ጅማ ፀሐያማ፣ ደብረ ማርቆስ ዳመናማ፣ በተመሳሳይ ዲላ፣ ወላይታ ሶዶ ዳመናማ፣ ሆሳዕናና ኮምቦልቻ ፀሐያማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በነገው ዕለት ፀሐያማ የአየር ሁኔታ የሚኖር ሲሆን ህዳር 27ና 26 ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን መልከቱ። በርካታ መረጃዎችን ያገኛሉ። አልጋነሽ አመሰግናለሁ ኃይሉ። መልካም ምሽት ይሁን ለሁላችን። እኔም በጣም አመሰግናለሁ አልጋነሽ። የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው፣
ሶስተኛው ማብዛት ነው። አራተኛው ማጥራት ነው። ስለነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው። የኢትዮጵያ ብሔር ብሔረሰቦች ቀን መከበሩ ብዝሃ ማንነቶች እውቅና እንዲያገኙ እድል የፈጠረ መሆኑን የደቡብ ኢትዮጵያ ክልል ብሔረሰቦች ምክር ቤት አፈ ጉባኤ አዳማ ትንጳዩ ተናገሩ። 20ኛው የኢትዮጵያ ብሔር ብሔረሰቦች ቀን ክልላዊ ማጠቃለያ መርሃ ግብር በኮንሶ ዞን በፓናል ውይይት ተከብሯል። መርሃ ግብሩ ላይ መልእክት ያስተላለፉት ዋና አፈ ጉባኤው ሕገ መንግስቱ የሰጠውን መልካም እድል ኢትዮጵያዊነትን ከፍ በሚያደርግ መልኩ ሊተገበር ይገባል ብለዋል። በስርዓቱ ማዕቀፍ ሀገራዊ ማንነታችን ከፍ በማድረግ ብሔሮች፣ ብሔረሰቦችና ህዝቦች ራሳችንን በራሳችን የማስተዳደር ቋንቋችንን የማሳደግ የማልማትና የማሳደግ የመጠቀም ባህላችንን የማልማትና የማስተዋወቅ ያሏቸው ማናቸውንም ጸጋዎች በነፃነት በማልማትና የመጠቀም መብታቸው ከሀገራዊ ማንነት ጋር ሚዛኑ ተጠብቆ ኢትዮጵያዊነትን ከፍ በማድረግ አኳኋን በየደረጃው ልንተገብር ይገባል። የኮንሶ ዞን ዋና አስተዳዳሪ አቶ ጎሌቦ ጎልትሞ በበኩላቸው ዕለቱ የብሔር ብሔረሰቦች ቱባ ባህሎች፣ ትውፊቶችና የኪነ ጥበብ ስራዎች እንዲተዋወቁ በር መክፈቱንም ገልጸዋል። የትርክት መዛባትን የሚያስተካክል ብዝሃነትን የሚያጎላ ህብረ ብሔራዊ ወንድማማችነትና ኢተማማችነትን የሚያብብበት በአንድነት ውስጥ የሚገኝ ውበታችን የሚደምቅበት በዓል ነው። ባለቤትነቱ የሩሲያ መንግስት የሆነው የራሽያ ቱዴይ አርቲ ሚዲያ ከፍተኛ ኃላፊዎች ከኢቢሲ ጋር በይዘትና በአቅም ግንባታ ዘርፍ በትብብር ለመስራት በሚያስችላቸው ጉዳዮች ላይ ተወያይቷል። የራሽያ ቱዴይ ዋና ዳይሬክተር ቬራ ካሪናን ጨምሮ ሌሎች የሚዲያው ከፍተኛ አመራሮች ከጉብኝቱ በኋላ ከኢቢሲ የስራ ኃላፊዎች ጋር ባደረጉት ውይይት ኢቢሲ ታሪካዊ ተቋም መሆኑን እንዳስተዋሉ ገልጿል። በቀጣይ ሙያዊ ድጋፍን ጨምሮ በይዘትና በአቅም ግንባታ ዘርፍ በትብብር እንደሚሰሩም ገልጿል። የኢቢሲ ዋና ስራ አስፈጻሚ ቢኒያም ኤሮ በበኩላቸው ኢቢሲ ኢትዮጵያን በጉልህ ለማስተዋወቅ የሚሰራ ተቋም መሆኑን ተናግሯል። ከዚህ ቀደም ከአርቲ ጋር በተደረሰው ስምምነት መሰረትም ሙያዊ በሆኑ ጉዳዮች ላይ የሚኖረው ትብብር ተጠናክሮ እንደሚቀጥልም አረጋግጧል። እንደ ሪፖርተራችን ዛህራ መሐመድ ዘገባ የአርቲ ምክትል ዋና ኤዲተርና የኮሚኒኬሽን ኃላፊ አና ቤልኬና ባደረጉት ጉብኝት መደሰታቸውን ገልጸዋል። My entire team and I personally, we were extremely impressed with everything that we saw, how high-tech እኔም ሆንኩ ባልደረቦቼ በጉብኝታችን ወቅት ባየነው ነገር እጅግ ተደንቀናል። የሚዲያ ተቋሙ በከፍተኛ ቴክኖሎጂ መደራጀቱን አስተውለናል። ለስራ ምቹና ሰፋፊ ቦታዎች አሉት። በተለይ ዋናው ስቱዲዮ በጣም ያምራል። ሰራተኞችም ተናበው በተቀናጀ መልኩ መረጃዎችን ሲያሰራጩ ተመልክተናል። አርቲና ኢቢሲ በቀጣይ የልምድ ልውውጥ በማድረግ በተለያዩ የሙያ መስኮች የሚኖራቸው ትብብር ተጠናክሮ እንደሚቀጥልም ገልጸዋል። Absolutely love to cooperate first and foremost in the area of content exchange. አርቲ ከኢቢሲ ጋር መስራት በሚችልባቸው ጉዳዮች ላይ ይሰራል። በተለይ ይዘትን በተመለከተ ለመስራት የሚያስችል ምቹ ሁኔታ፣ አቅምና ሀብት ስላለ አርቲ ላለፉት 20 ዓመታትና ከዛ በላይ የገነባውን አቅም ለኢቢሲ በማጋራት በትብብር እንሰራለን። የአካል ጉዳተኞችን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳታፊነት ለማሳደግ በቅንጅት ሊሰራ እንደሚገባ ተገለጸ። አካል ጉዳተኞችን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል ዓለም አቀፍ የአካል ጉዳተኞች ቀን ለ33ኛ ጊዜ በሀገር አቀፍ ደረጃ ደግሞ በመቀለ ከተማ ተከብሯል። እስከ ዳሪ ኩኖ አምላክ ዝርዝር አላት።
ለ33ኛ ጊዜ እንግዲህ ዓለም አቀፍ የአካል ጉዳተኞች ቀን ዛሬ በመቀሌ ከተማ ተከብሯል። በዚህም ክብረ በዓል ላይ እንግዲህ በርካቶች ተሳትፈውበታል። ከፍተኛ የመንግስት ባለስልጣናት፣ የአካል ጉዳተኛ ማህበራት አመራሮች፣ ባለድርሻ አካላት እንዲሁም የአካል ጉዳተኛ ቤተሰቦች በተሳተፉበት በከፍተኛ ድምቀት ዓለም አቀፍ የአካል ጉዳተኞች ቀን በዛሬው ቀን በመቀሌ ከተማ ተከብሮ ውሏል። የሴቶችና ማህበራዊ ጉዳይ ሚኒስትር ዲኤታ ወይዘሮ ሁሪያ አሊ የአካል ጉዳተኞች ጉዳይ በመንግስት ደረጃ ሁለንተናዊ ተሳታፊነታቸው ተጠብቆ እንዲረጋገጥ በርካታ ስራዎች መሰራታቸውን ጠቁመዋል። እንዲሁም ሚኒስቴር መስሪያ ቤታቸው ከ5000 በላይ ለሚሆኑ አካል ጉዳተኞች ከቀረጽ ነጻ መኪና ማስገባት እንዲችሉና እንዲጠቀሙ ማድረጋቸውንም ተጠቅሷል። እንዲሁም በተጨማሪ ደግሞ በመንግስትና መንግስታዊ ባልሆኑ ተቋማት ውስጥ የስራ እድል እንዲመቻችላቸው በርካታ ስራዎችም ተሰርተዋል። እንዲሁም ደግሞ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጉጆ የብሔራዊ የአካል ጉዳተኞች ፖሊሲ ተቀርጾ በዝግጅት ላይ መሆኑን ጠቁመዋል። ይህ ፖሊሲ ደግሞ ወደ መሬት ሲወርድ የአካል ጉዳተኛውን ተግዳሮት ይቀርፋል ተብሎ ይጠበቃል። በዚህ ፖሊሲ ውስጥ እንግዲህ የመንገድ ተደራሽነት፣ የህንፃዎች ምቹ መሆን ሁሉንም አጠቃሎ የአካል ጉዳተኞችን ችግር በከፊልም ቢሆን በሙሉ የሚቀርፍ እንደሆነ ጠቅሰዋል። በፕሮግራሙ ማጠቃለያ ደግሞ እንግዲህ 500 ያህል የሚሆን የአካል ድጋፍ መሳሪያዎችን እዚህ ትግራይ ክልል ለሚገኙ አካል ጉዳተኞች አበርክተዋል። የትውልድ ሚና በሀገር ግንባታ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። የትናንትን ታሪክ ከመዘከር ተሻግሮ ታሪክ ወደ መስራት በመሸጋገር አቅምን መግለጥ የመደመር መንግስት መሻት ነው። ዛሬ ያለችውን ኢትዮጵያን ከችግር አውጥቶ የሰለጠነች ሀገር ለማድረግ ትውልድ ኃላፊነት አለበት። የአሁኑ ትውልድ ዋጋ ከፍሎ ታላቋን ኢትዮጵያ ለቀጣዩ ትውልድ የምትሆን አድርጎ መገንባት የግድ ይላል። ኢቲቪ በነገው የአዲስ ቀን መሰናዶ አባይ ታሪክ ነው፣ ንጋት ግን ስልጣኔ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ የገለጹትን መነሻ በማድረግ ይህ ትውልድ የራሱን ታሪክ በመስራት እንዴት ለነገ ያሻግር የሚለውን ጉዳይ የሀገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው። ሶስተኛው ማብዛት ነው። አራተኛው ማጥራት ነው። ስለነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው። እኛ ጨክነን የያዝነውን መልካም ሐሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። በትልቁ ማሰብ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው።
ከእና ከናንተ የሚጠበቀው የጀመርነው መልካም ዘር የጀመርነው ፍጥነት የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከይተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው። ወደ ውጭ ዜና አልፈናል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በሩሲያ ዩክሬን ጦርነት ዙሪያ በክሬምሊን ሞስኮ መምከራቸው ተገለጸ። በዚህም ወቅት አውሮፓውያኑ ዩክሬንን በመደገፍ ጦርነት ላይ ያተኮሩ ናቸው በሚል ፑቲን ወቅሰዋል። ለ5 ሰዓታት እንደዘለቀ የተነገረው ይህ ድርድር እምብዛም ተስፋ ሰጪ ውጤት ባያስመዘግብም የተወሰኑ መሻሻሎች እንደታዩበት ነው የተነገረው። ያም ሆኖ ግን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከሩሲያ ፍላጎት አንጻር ብዙ ለውጦች አልተመዘገቡም ነው ያሉት። ሩሲያ ግዛት አሳልፋ በመስጠት ጉዳዮች ላይ ያቀረቡትን ጥያቄዎች ተቀባይነት የሌለው ነው ማለቷ ውጥረቶቹ ተባብሰው የመቀጠላቸው ነገር አይቀሬ መሆኑን እንደሚያመላክት ነው እየተገለጸ የሚገኘው። ዘገባው የቢቢሲ ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 ኢቲቪ 57 ዜናዎቻችን ተጠናቋል። ምዕራፍ 2 1 ሰዓት ላይ ይቀጥላል። ቢዝነስና ስፖርት ዘገባዎችን ይካተታሉ። መልካም ቆይታ ይሁንላችሁ።